አንድ ጊዜ ሁላችሁም አዳምጡ። ለዚህ ቤተሰብ የምናገረው ጥልቅ ሚስጥር አለ። ይሄ ማዕከላችሁ ተቀምጦ የምታዩት ይሄ ልጅ ምን ፋንቱ? እባክሽ የማይሆን ነገር ካንደበትሽ እንዳይወጣ። ተዋት እንጂ የፈለገችውን ትናገር። ፋንቱ ምን ልትይ ነበር? ናሆም ብለሽ ምን ለማለት ፈልገሽ ነበር? ልጄ ነው ብቻ እንዳትዪ በፈጣሪ ይሽሻለሁ። ናሆም የወለድኩት ልጄ ነው። ምን? ፋንቱ ምን እያልሽ ነው? አዎ ናሆም ልጄ ነው። በቃ ሁላችሁ ሞቁት። ልጄ ነው ናሆም። የኔ ልጅ ነው ናሆም። የኔ ልጅ ነው። ልጄ ነው። ፋንቱ አንቺ ፋንቱ ምንድን ነው ያልሽው? እንጃ መጥፎ ህልም እያየሁ ነበረ። ለዛ ይሆናል። ልጄ እያልሽ እኮ በጣም እየቃዠሽ ነበር። በእውነት እንደዛ አልኩኝ። ይቅርታ መጥፎ ህልም እያየሁ ስለነበረ። ፋንቱ ከዚህ በፊት እኮ በተደጋጋሚ ጊዜ ጠይቄሽ ነበር አይደል እንዴ? ልጅም ሆነ የቅርብ ዘመድ የለኝም ብለሽኝ ነበር። አይ እኔ ምንም ልጅ የለኝም። ምናልባት ልጄ ብዬ ከሆነ ያው ስለ ቅመም ነው የሚሆነው። አሁን በቃ ከንክፋት እንቃበት። ድንገት የህክምናው ጉዞ ሀሳብ ሆኖባት ሊሆን ይችላል። በቃ እኔም ልነሳና ልዘገጃጅ። ይቅርታ ረበሽኳችሁ አይደል? ምን ሆናችሁ ነው የተሰበሰባችሁት? ፋንቱ ሰላም አይደለችም እንዴ? ደህና ነኝ። ያው ቅዠት ነገር ነው። ምንም አልሆነችም ነው። ድንገት ጉዞ ሀሳብ ሆኖባት መሰለኝ ትንሽ ቃጅታ ነው። ተረፍሷ ኑ እንውጣለት። ምን አይነት ገጠመኝ ነው? ግን እኮ ደግሞ መሆን ያለበት ህልም ነው። ልጄ ነው። መቼ ነው ሁሉም ነገር እፎይ የምለው? መቼ ነው እኔን እውነት የምታውቀው? በየው ቁጥር ከመንሰፍሰፍ ውጭ እኮ እኔ ምንም ማረጋጋት። የኔ ውድ ልጅ ቁርስ ከመቼው ደረሰልሽ? እስቲ ዳግም ለቁርስ ቀስቅሹ። ዳግም ክፍል ውስጥ የለም። ሳይነጋ ነው ወጥቶ ሄደው። ሳይነጋ ነው ሄደው? ነው መቼም ካንተ ጋር ሰላም ናችሁ አይደል? አራው ሰላም ነን። ግን ቆይ ግን ናሆሜ ማታ የራት ፕሮግራም ላይ በሁለታችሁ ማለት ችግር አልተፈጠረም አይደል? አራ ሰላም ነን። ግን ዳጊ እዚህም ይቆያል መሰለኝም። የሚን ሰላማውን ከሰማው በኋላ ተመልሼ እሄዳለሁ እያለ ነው። ቆይ ምን ጎሎበት ነው ወደ መጣበት የሚሄደው? አሁንስ የዳግም ጉዳይ በጣም ግራ ያጋባኝ። ምናልባት እስካሁን ለኔ ብሎ ከቆየ እኔ ባናገረውስ? እንዴ ኤሚ አንቺ አሁን ስለዚህ አይነት ነገር አትጨነቂ። ነው ያለሽበትን ነገር እያወቅሽ። አሁን ግን የሰለቸኝ ይሄ ነገር ነው። ቆይ ታማሚ ናት ብላችሁ በጣም ብዙ ነገር እየከለከላችሁኝ እንደሆነ ታውቃላችሁ? እና ምን ላድርግ ወንድሜ? ታማሚ ናት ብላችሁ ሁሉንም ነገር እየተናገራችሁኝ እኔ ምንም ነገር መናገር አልችልም ማለት ነው? አሁን ይሄን ነገር እንተውና ማዳችን በፍቅር እንብላ። ፋንቱ የት ነው ያለችው? ለሷ ክፍሏ ወስድላታለሁ። አሁን እኛ እንብላ፣ እንደዛ ይሻል። እስቲ ኑሐሚን ዛሬ ሰብሰብ ብለን የመጨረሻው ምግባችንን እንብላ። ከተጎራረሰን እኮ በጣም ብዙ ጊዜ ሆነን። አታስብ አባዬ፣ ትንሿ ብቻ ደህና ትመለስልን እንጂ የድሮ ሙዳችን ከዚህ በኋላ ተመልሶ ይመጣል። ተስፋ አለኝ እኔ ልጅ። ፈጣሪ ጥሎ እንደማይጠለን ተስፋ አደርጋለሁ። በዛ ላይ ደግሞ አዳዲስ ሰዎች ሊቀላቀሉ ዳር እያሉ ነው። እሱንም አያየን አይደል እንዴ? እንዴ ታዲያ ኑሐሚን ብቻ እኮ አይደለችም፣ ፋንቱም አዲስ የቤተሰባችን አካል ሆና ተቀላቅለናለች። ጥያችሁ ጠፋው አይደል? አረ ችግር የለውም። እንደውም አይገርምም ስናነሳሽ መጣሽ። እያነሳችሁኝ ነበር? አዎ ናሆም አዲሷ ቤተሰብ እያለ እያነሳሽ ነበር። ይቅርታ እንግዲህ ያው በኑሐሚን ፋንታ ቁርስ ማዘጋጀት ነበረብኝ።
ኧረ ችግር የለውም። አንቺ እኮ ዛሬ መንገደኛ ስለሆንሽ እንዲያውም ማረፍ ነው ያለብሽ። ኑሐሚን መተዋል ነው። ዛሬ ሁላችሁም መንገደኛ ስለሆናችሁ ማረፍ አለባችሁ። እንግዲህ ፈጣሪ ከተላችሁ ከማለት ሌላ ምን እላለሁ? አሜን አባዬ። በብዙ ምርቃት እየተሸኘው ስለሆነ ብዙ ፍርሃት እየተሰማኝ አይደለም። ኧረ ምን አባቱ ፍርሃት የኔ ልጅ። ሕክምናሽን በሰላም አጠናቀሽ ወደ ቤተሰቦችሽ በሰላም ትመለሻለሽ። አዎ ትንሿ በይ ቶሎ ብለሽ ዳኝልንና ለሰርጋችን ልደርሽልን ደግሞ እሺ። የሰርጋችን ለስማ ዋናዋ የሰርጋችን አድማቂ አንቺ ነሽ የምትሆኚው። እሺ ሁላችሁም እንደዚህ ስትሉኝ በእውነት ነገ ድኜ ብመለስ በጣም ደስተኛ ነኝ። ሁላችሁም ለምትሰጡኝ ፍቅር በጣም አመሰግናለሁ። እሺ ደግሞ መኑ እማዬ እንዳለችው ድኜ ከነ ሙሉ ፈገግታ ይመለሳለሁ። እንግዲህ እሱ ያውቃል የኔ ልጅ። ማዱኑ ማንሹ ኑሐሚን፣ መንገደኞች ተነሱ እንሂድ። እሺ አዳሜ እኔ ባመጣሁት ገንዘብ ቅሪላሽን ትመያለሽ አይደል? ከየትም ያመጣው ስትይ ትንሽ እንኳን አታፍሪም? ከኪሴ መስሎኝ ሞጭለፋሽን ይዘሽ የመጣሽው። ቆይ ግን እኔ ግርም ያለኝ ከምን ነው? ቆይ ከኪሴ ወስደሽ የመጣሽው? ድጋሚ ሰርቄ ላሳይሽ? ለነገሩ ምን አለሽና ምንሽ ይሰረቃል? እኔ የምለው ግን ስርቆት ላይ ቆይ ዘመድ የሚባል ነገር የለም እኮ። ከሳቢ ውጪ ዘመድ ኖሮ ማለት ነው? እናቴ ገንዘብ ነው ዘመድሽ አልኩሽ እኮ። ደግሞ እኮ ሰርቀሽ ብትለወጭሽ። እኔ የምለው ነገ ማለት ቆይ ላንቺ ምንድነው? ማክሰኞ ነው። ምን ነው ሐሙስ ነው እንዴ? ለነገሩ እኔ ምንም ቀን አስቆጠረኝ። ዝም ብዬ አልኖርም እንዴ? እውነት አሁንስ ባንቺ ተገረምኩኝ። እስቲ በእናትሽ ጩና ስላንቺ የሆነ ነገር ንገሪኝ። ምን ልንገርሽ? ስለራሴ ደግሞ ያው ስለ ሪች ብዙ ነገር አውቄያለሁ። አሁን ጓደኛሞች ሆነን የለ ስለ ራሳችን ብንታወቅ ጥሩ ነው ብዬ ነው። እንኳን ላንቺ ለኔ እንኳን ስለ ራሷ ነግራኝ አታውቅም እንዴ? የምርሽና? ይሄን ያክል ጊዜ አብራችሁ ስትኖሩ ምንም ነገር ነግራሽ አታውቅም? ማነሽ በታክ ተደብቅሽ ነበር እንዴ? ምን ልትሆኚ ነው? መልሹ። ሳምባ ይሻፈዳል ሲባል አልሰማሽም? ላጨስ ነው ጩና። ስነ ስርዓትሽን ያዥ። የምሬን ነው። ቆይ እዚህ ቤት አይጨስም ብዬ ስንት ጊዜ ነው የነገርኩሽ? ለአንቺ ሲሆን ግን ይቻላል አይደል? እኔም ከተውኩ ቆየሁ። ባይሆን አርፈሽ ተቀመጭ። እስቲ ይሁንልሽ፣ ትቼልሻለሁ። ውጭ አጨሰዋለሁ። ቆይ ግን እንዳይደብረን ለምን ስላለፈው ታሪካችን አናወራም? ስልሽ ያለፈ ታሪክ ምንም የለሽ? ኧረ እቺ ልጅ ምንም አልፋታለች። አረድች የሆነ ነገር ቤልኝ። ኧረ ትቼዋለሁ። መቼም ሰው ሆኖ የኋላ ታሪክ የሌለው አለ ብዬ አላስብም እኮ። ልክ ሰው ሲሞት ምናምን ነገር መቃብሩ ላይ የሚነበብለት ነገር ምናምን ማለትሽ አይገርምሽም? የኛ ባህል እኮ እንደዛ ነው። እኔ የምለው ግን የኛ ታሪክ ይነበብ ቢባል ምን ተብሎ ነው የሚነበበው? ምን ይባላል? እንደተወለዱ ሞቱ። ሌላ ምን ታሪክ አለን? ስናሳዝን ግን እሱንም በዚህ ስራችን ቀባሪ ካገኘን ነው። ለማንኛውም አሁን ወጣ በይና ወረክ እናድርግ። እሺ መጣሁ። አንቺ ቶሎ እባክሽ ነው። እስኪ ተረጋጊ። በቃ አድቺ ነቻ እንደ ቀረበውን እንኳን አስጨርሱትም። በቃ ምን ነው እዚህ ብቻሽ? ዝም ብለሽማ አይደለም። እናማ እየኮዛ አንዳንድ ነገር መታገሻቸው እየጠበቁሽ ነበር። የሚያሳስብ ነገር ይጣፋል ብለን ነው። ግን ያን ያህል ከባድ አይደለም እኮ። ምንድነው እሱ? ማታና እናዬ ስለ አንድ ነገር እያወራችኝ ነበር። ስለምን ጉዳይ? ስለ ወንድ አጥር። ምን? እና ወንድ አጥር ደግሞ ምን ሆነ? አንቺ ላይ ባደረጉት ነገር መታሰራቸውን ነበር የማውቀው። አሁን ደግሞ ምን ተፈጠረ? እና እናዬ እዛ በሰሩት ነገር ሰው ስላላስቀመጣቸው ወንድ አጥርና ጨቅሌ ወደዚህ መምጣታቸው አልቀረም ብላኛለች። እኔ ያሳሰበኝ ግን ቆይ ካልጠፋ ቦታ ለምን ወደዚህ እንደሚመጡ ነው። ይሄ ከሆነ ያስጨነቀሽ በጣም ቀላል ነው። እንዴት ነው ቀላል ሆኖ የታየህ ነው? ድንገት ያለሁበትን ቦታ ቢያውቁና የማይሆን ነገር ለማድረግ ቢሞክሩስ?
እኮ ወንዳጥርና ጨቀሌ ናቸው ከዚህ ሁሉ ከተማ ስፍራ ሰፈር አንቺን ፈልገው አግኝተው የሚመጡት? አላውቅም ነው። በያውንም ነገር አታስቢ። ወደ ሳሎን እንግባ። አንቺ እንዲሁ ምን አይነት ጣጣ ውስጥ ነው የገቡት እናንተ? ወይ አዲስ አበባ አዲስ አበባ የሚባሉት በቃ ይሄ ነው ማለት ነው። ጨግኒ ለከተማ አዲስ አትምሰልኝ። የገጠር ሰው እንደው እንኳን ታስታውቅ። አይ ወንዳጥር አንዱ ለቀን መጣና የከተማ ሰው ሆነ አማራ እዲያ እኔ እንደ አንተ አንድ ሁለት ብዬ እንጣል ቆጠርኩኝ። ማን ነው ጋር አንዴ የመጣቀን እኮ ቁጥር ጨርሶ ይሆናል። ኧረ እንዴት እንዲህ ነው የሚያናግርብል? አትርሳው ወንዳጥር እዚህ ጌታና ሎሌ ብሎ ነገር የለም። ቆጣል ብትል ወይውል ኧረ ወንዲያጥር በአንቺም ተንቅ ያለው ወይ ተሰማኛለህ? የሰው ሀገር ነው ያለው ብዬ ነው እንጂ ወንዲያጥር ማረኝ ስትትለኝ ድረስ ነው ሸበለን ተቀብዬ ማንቆራጠጠ። ምኞት አይከለከልም ማለት ይልክ አሁኑ ማረፊያችን እናዘጋጅ ይሻላል። እሱስ ልክ ነህ ጨግሊ። ቆይ ግን አንተ ተይ የምታውቀው አንድም ዘመድ የለም? አንተ ደለቀ ወይ እንዴት ይኖረኛል ባል? እኔማ ዘመደ ብዙ ነበርኩ። ምን ዋጋ አለ? ጊዜ ሰጠለኝ ሁሉም እንደ ዋርካ ጠላ ገለላሉኝ። hayታንጉቲ እንዲሁ ዘንድሮ ባንቺ ያልኩት ነገር አለ። ቆይ አሁንም እዚህ መተህ የዛች ጦስኛ ስም እየጠራ ነው። በሷ ምክንያት መሰለኝ አገር ጥለው የመጣ ነው። ምን ላድርግ ጨግኒ? ታንጉቴ የምንኖርበት ከተማ መጥቼ እሷን አለማሰብ አይከብድኝ? ይልቅ እንዲሁ ባህር ተሚያለ ከተማ መጥተህ እንዲሁ ታንጉቴ የምናገኛት ይመስላል። ብታገኛት ምን ልታረግ ነው? ነው ወይስ እዚህ ልጠልፋት ነው? እንዲሁ በሽታ ይጥልፍ አፈሩን ብሎ አንተ ሰውዬ አደበህን ግዛ ብያለሁ። እዛ ገጠር እያለ የምታሰራና አልበቃ ዋ ነግሬያለሁ። ኧረ ወንዲያጥር አንቺም ጊዜ የሰጠሽ ቅሎንሽና ድንጋይ ለሰብር ያመርሽ ጨግሊ። እኔ ክብርህን ጠብቅ ብቻ ነው ያልኩ። ግድ የለም የአንቺ መድኃኒትሽ አንድ ዱላ ናት። አሁን ይልቅ ወሬውን ተውና ወይን ነው መዳረሻችን። እንግዲህ አሁን ባለችን ብር እስቲ ቤት እንከራይና ቆይ ቤቱ ግን ስንት ነው? እንዴው እዚህ ሀገር ሁሉም ነገር ውድ ነው ማለት እንግዲህ መቼም ተ30 እና ተ40 ብር አይበልጥም ቤት ኪራይ። ምነው ገለፈትክሳ? 30-40 ብር ስትለኝ እኮ ገርሞኝ እኮ ነው። እንኳን በዚህ ብር እንኳን ቤት የወፍ ጎጆ ራስ አታገኝም አባቴ። ያለነው እኮ ከተሜ ነው። እንዲሁን ይሻለናል ጨግሊ። እንዴ ተዘጋጅተንም በቂ ብር ሳንይዝ እኮ ነው የመጣነው። እስኪ ያለነው ራሱ ጠበቅ አድርገን ያዝ። የዚህ ሀገር ጅብ ከባድ ነው። ወራ የምን ጅብ አመጣብኝ በል። ጅብ ደግሞ ተኛ ሀገር እንጂ ተከተማ ምን ያደርጋል? አይ ወንዳተ እኔ ያወራው ያለው እኮ የሰው ጅብ ነው። እዚህ ሀገር ያለው የሰው ጅብ ነው ያለው። እዛ ጋር ያሉት ሰገጤዎች ይታይሻል። አንተ ግን ይሄን ሁሉ እንዴት ልታክቻል? አንተ ከንቱ እዚህ ያለው ሰው እርስ በራስ አይተዛዘንም። የለቅ ያለችን ብር ጠበቅ ማድረግ ነው የሚሻለው። ታዲያ እኔስ ምን ሞኝ ነው? ተማትጠረጠር ቦታ ነው ገንዘቤን ያዶልኩት። ረው እስኩ ማርና አንተ ጭራሽ እዚህ ገንዘብን ታወጣለህ? ቆይ ለምን ኑና ውሰዱ ኑና እንኩ ውሰዱ ለምን አትል? ግድ የለም ፍራተን በልክ አድርገው ተኔቶ እንዳጠርጋር እኮ ነው ያለው። እሱ እንደሆነ አጠገብ ይመጡ ነው ይሄኔ ዘጭ ሆነ መላን ያዙት። ኧረ በእናትሽ ሀገሩን ራሱ የሚያውቁ አይመስሉም። በጣም ነው የሚያሳዝኑት። አንቺ ስንቴ ነው የምነግርሽ እዚህ ሙያ ላይ ማዘን የሚባል ነገር ብሎ የለም። በቃ እንደው አይገባሽም። አሁን እንዴት እንደምበላቸው ታያለሽ። በዛው ደግሞ ትማሪያለሽ። አሁን ለሚያይሽ እኮ በጣም ትልቅ ዕውቀት ያለው ነገር እኮ የምታስጨብጭ እኮ ነው የምትመስዪው። አንቺ እስካልተያሽ ድረስ እኮ ሌብነት ትልቅ ስራ እኮ ነው። በአሁኑ ሰዓት የሚያበላ ስራ እሱ ብቻ ነው። ለማንኛውም ስመጣ ፏ ነው ማለት ዝም ብለሽ
ወይኔ አምራን፣ የቀረሽ ሌብነት ብቻ ነበር። አሁንም እሱን ለመማር ይኸው መንገድሽን ጀምረሻል። ዝኑ ምንም መንገድ የምትሄጂ እኮ አትመስይም። ምን ያህል ጊዜ እንቆያለን ብለህ ነው? ዶክተር እኮ ቢያንስ ከሳምንት በላይ ትቆይ ትችላላችሁ ብሏል እኮ። ችግር የለውም ላይኩን፣ ሳምንትም ቢሆን እኮ ብዙ አይደለም። በዛ ላይ ደግሞ ከሆስፒታል የትም ስለማልሄድ ችግር የለውም። ባይሆን ግን ባይሆን ምን ሆነሻል? ፊትሽ እኮ ትክክል አይደለም። ላይኩን የፋንቱ ጉዳይ ያሳስበኛል። ስለሷ ማሰብ ማቆም አልቻልኩም። ምን ነው? አይ ይሄን ያክል ስለሷ የሚያሳስብ ነገር ምን ተገኘ ብዬ እኮ ሲመስለኝ ላይኩን፣ እኔም አንተም ስለ ፋንቱ ተመሳሳይ ስሜት እየተሰማን ያለ ይመስለኛል። አልገባኝም ላይኩን፣ እኔ የፋንቱ ማንነት ምንም ሊገባኝ አልቻለም። ፊቷን ሳየው የሆነ ቦታ ማቃት ይመስለኛል። በተለይ ደግሞ ለባብሳ ስትወጣ እኔም ያንተን ያህል ነው እየደነገጥኩ ያለሁት። እኔ ደግሞ መቼ ነው ለባብሳ ስትወጣ እስኪ ደነገጥኩት? ንገረኝ እስኪ። ለዛውም ሰው እስኪታዘብ ድረስ ነው። ላይኩን የኤሚ ሕክምና ይቅደም ብዬ ነው እንጂ ከባድ ጠብ ውስጥ እንደምንገባ አስበው። የእውነት የምርሽን እያወራሻለሽ? ላይኩን እኔ መቼም በትዳሬ ቀልድ እንደማለቅ ታውቃለህ አይደል? ስለዚህ በፋንቱ እየጠረጠርሽ ነው ማለት ነው? ላይኩን ትናንትና ማታ ኪችን ውስጥ ስታወሩ እየሰማኋችሁ ነበር። ኪችን ውስጥ ስታወሩ? አዎ። እዚህ ነሽ እንዴ? አዎ፣ ውሃ ጠምቶኝ ልጠጣ መጥቼ። እኔም እኮ ውሃ ጠምቶኝ ነው ለመጣት ነበር የመጣሁት። ምን ነው ችግር አለ እንዴ? አይ ትንሽ ማታ አልኮል ሳላበዛ አልቀርም። ልቅዳለህ? ውሃ ልቅዳለህ? አይ ልቅዳለሁ ማለት ነው። የልጄ ነገር ትንሽ ሳያስጨንቀኝ አይቀርም መሰለኝ። መቼም ዶክተሩ የነገሩት አዲስ ነገር የለም አይደል? ሕክምናው ትንሽ አደገኛ እንደሆነ ነበር የነገረኝ ዶክተሩ። ማለት ለአንቺም ጭምር ማለት ነው። አይ ኤሚ ደህና ትሁን እንጂ እኮ ለእኔ ምንም ችግር የለውም። ለምንድን ነው ግን ይህንን ነገር ልታደርጊ የወሰንሽው? ቤተሰቡን ገና አሁን የተተዋወቅሽው፣ በዛ ላይ ደግሞ ለምታደርጊው ነገር እንኳን ምንም አይነት ክፍያ አልጠየቅሽኝም። ይህን ነገር እኮ የማደርገው ለኤሚ ስል ነው አልኩኝ እኮ። ለምንድን ነው እንደዚህ እያዩኝ ያሉት? ለምን እንደሆነ ባላውቅም ትኩር ብዬ ሳይሽ ግን የሆነ ሰውን ታስታውሽኛለሽ። አይ ያው የሰው መመሳሰል እኮ ይኖራል። ለመመሳሰል ብቻ ቢያልፍ ደስ ባለኝ ነበር። ቆይ ለምንድን ነው ስለ ስራሽ መናገር ያልፈለግሽው? ደጋግሜ ነገርኩት እኮ እኔ ምንም የሚወራ ታሪክ የለኝም። እባክሽን ከዚህ በላይ ታስጨንቅኝ። አይ ስለደከመኝ ገብቼ ማረፍ አለብኝ። ይቅርታ። ግምቴ ልክ እንደማይሆን ተስፋ አድርጋለሁ። የምን ግምት? እና ኪችን በር ላይ ቆመሽ እያዳመጥሽ ነበር ማለት ነው? ከመኝታ ተነስታ ስትሄድ ለማንኛውም ብዬ ተከትዬ ነበር። በጣም ትገርሚያለሽ። ቆይ ግን ይህንን ያክል ትጠራጥርኛለሽ ማለት ነው? ላይኩን እስኪ እውነቱን ንገረኝ። ቆይ ሴት ማን ናት? ደግሞ ግምቴ ትክክል እንደማይሆን ተስፋ አደርጋለሁ ብሎ ማለት ምን ማለት ነው? ወይ ዝኑ በጣም ትገርሚያለሽ። ያወራነው አንድም አልቀረሽም ማለት ነው። በጣም ጉደኛ ሰው ነሽ። ላይኩን አሁን ጨዋታ አታስቀይስ። አይ እንደዛ ማለት አይደለም እኮ። የኤሚ ሕክምና ይቅደም ብዬ እኮ ነው። እንደዛ አይመስልሽ? ላይኩን እኔም ይሄ የኤሚ ጉዳይ ይዞኝ ነው እንጂ እስካሁን ድረስ ብዙ የምናገረው ነገር ነበረኝ። ወይ ፋንቱ አይዞሽ የኔ እናት የኔ አይዞሽ ባባ አይዞህ። አረ በጣም አሳመምከኝ። አንተ ምን ልትሆን ያገኖብስኩ? ላሻት ነው ማናባን ነው አንተ ወግሽ ያረገበል ይሄ አይዞሽ። አረ በጣም እያሳመምከኝ ነው። አንተ ልጅ ሱሱ አጉን እንዲያታረግተው
አይዞሽ እሱ ቢያሸኝ ይሻላል። ይሻላል? አዎ ያማ ተነስ እንከፍ ዝር በል ምናቡ አንቺ አይዞሽ እስቲ እግርሽ እዚህ ጋር ነው። አዎ ቀስ በይ ተደገፍሽኝ እኮ ምን ሆነ? አረ ምንም አልቻልኩትም። ቆይ እስቲ እኮ ቀስ በይ አሃ ምንድን ነው? አረ ቆይ አበብሽብኝ። እስቲ አንዲ እስቲ ቀና አርጊው ማግሪሽን እስቲ ያነቀን እንዴ ልጅቷ ምን እያደረገች ነው? ለነገሩ ሰዎቹ ምን ያድርጉ? ሱፍ ለባሽ ሌባ ብቻ ነው እንዳለ የሚያውቁት። ለነገሩ ጩናን የመሰለች ሌባ እንዳለ ያውቁ። እንዲሁ መልፈስፈስ የከተማ ሰው እስቲ አውዛውዩማ። አሁን ደህና ነኝ። ፍሬንዲ አመሰግናለሁ። የእንጭ ናድማ ዝም ብለህ አቀለውጥ ናድ ረዲያ እንዲሁ ጨቅድ እንዲሁ ምን አባቴ ይሻለኝ። እንዴ ማታ በረራለሽ ግቢና ረፊ ተብለሽ አልነበረም እንዴ? መታል እንዴ ልጄ? ማለቴ አላየሁም ነበር። በነገራችን ላይ ያደረግሽልን ነገር በድጋሚ ላመሰግንሽ ፈልጌ ቅድም እድሉን ስላላገኘው ነው። ለምን ነው የምታመሰግነኝ? እኔ የምልሽ ፋንቱ፣ ቆይ ግን ለምንድን ነው ሁልጊዜ ትልቅ ውለታ እንዳላደርግ የምትሆኚው? ማለቴ ይህንን ቤተሰብ ከትልቅ ጉድ እኮ ነው ያወጣሽው። ግድ የለም ምስጋናው እዛ ደርሰን ስንመጣ ይደርሳል። እውነት በጣም አንቺ ጥሩ ሰው ነሽ። አመሰግናለሁ ናሆሚ። በእርግጥ አንተ ከልጅነት ጀምሮ በጣም ጥሩ ልጅ ነበርክ። ምን ደግሞ ከልጅነት ጀምሮ ይታወቅኛለሽ? አይ እንዲሁ ስገምት እኮ ነው። ማለቴ ያው ከልጅነት ጀምሮ እንዲሁ ጥሩ ሆነ ያደክ ይመስለኛል። ንግግርሽ ግን ትንሽ ግራ ያጋባል። ማለቴ ከሌላው ተለይተሽ ለእኔ ለምን እንደዚህ እንደምትሆኚ ማወቅ እችላለሁ? በቃ ተው፣ ዝም ብዬ ነው። ይቅርታ ሁኔታሽ ግራ ስላጋባኝ ነው። ምናልባት ግን እኔን የሚመስል የጠፋብሽ ልጅ ወይም ደግሞ የሞተብሽ ሰው አለ እንዴ? ስማ የሴጣን ጆሮ ይደፈን። ምንድን ነው ሞት የምታወራው? እና ታዲያ ስታይ ለምንድን ነው እንባ ጭምር የሚቀርብሽ? ይልቅ የምትወደው ምግብ ካለ ንገረኝና ከመሄዴ በፊት አንድ ቆንጆ ምግብ ልስራልህ። ወሬን እያስቀየሽ መሆን ነው። ለማንኛውም ለእህቴ ላደረግሽልኝ ነገር በጣም ነው የማመሰግነው። አሁን ስራሽን ጨርሽና እረፍት አድርጊ። ኤሚ ብቻ ድና ትምጣ እንጂ ሁሉንም ነገር እነግርሃለሁ የኔ ውድ። ደህና ነሽ አይደል? ደህና ነኝ። እንደውም ሰሞኑን ነው እንጂ ዛሬ በጣም ደህና ነኝ። ምናልባት ሰሞኑን ልታከም ስለሆነ ነው መሰለኝ ጥሩ ስሜት እየተሰማኝ ነው። ያው ብዙ ወክ ስላደረግን ድካም ከተሰማሽ የሆነ ቦታ አረፍ ማለት እንችላለን ብዬ ነው። ካንተ ጋር ስለሆንኩ ነው መሰለኝ መንገዱን ላልታወቀኝ። ቦን ማሮ የኔ መሆን ቢችልና በሰጥሽ ምንኛ ደስ ባለኝ ነበር። ምን ነው እንደዚህ ያየሽ? ያንተ እንደዚህ መለወጥ በጣም ገርሞኛል። እንግዲህ በሰልኩ ማለት ነው። ጥሩና መጥፎን አየውኝና ሁሉም ነገር አስጠላኝ ማለት ነው። አልዋሽም ኤርሚ፣ እኔ ውስጥ ግን ትንሽ ጥርጣሬ አለ። ምናልባት እያስመሰለ ነው ብለሽ ፈርተሽ ነው አይደል? እባክህ አትፍረድብኝ። ያሳለፍኳቸው ጊዜያቶች ናቸው ይህን እንዳስብ ያደርጉኝ። እውነታውን ከዚህ ሁሉ ነገር በኋላ ወደ ቀድሞ ማንነቴ መመለስ ምችል ይመስልሻል? ደግሞ ማለት ያልኩሽን አስታውሽሽ። የቱ? ከፊትሽ ብዙ ተስፋ ይጠብቅሻል ያልኩሽ። ተስፋው እኔም ብቻ ነው ወይስ አንተንም ያካትታል? ማለቴ አንተስ በቀጣይ ምን አሰብክ? እኔ እንኳን ለጊዜው ትኩረቴን ኮኪ ላይ ለማድረግ ነው ያሰብኩት። ከዚህ በኋላ ሴት ልጅ ለማቅረብ አልፈልግም። ግን እኮ ኑሐሚን ከልጅ እናት ጋር ልትሆን እንዳሰብክ ነግረኝ ነበር እኮ። ኮኪ ከፈቀደች ብቻ ነው ያልኩት።
ምናልባት ልጄ ከፈለገች ላረገው እችላለሁ። ምናልባት ልጄን በዚህ ሁኔታ ባላጣው ኖሮ ጥሩ አባት ትሆንለት ነበር አይደል? እንዴ ኤሚ ምን ሆነሻል? ታውቃለህ ለሴትነቴ በጣም ትልቅ ስጋት ነው የገባኝ። የምን ስጋት ነው? ምናልባት በፈጸምኩት ውርጃ ወደፊት ልጅ ባልወልድ ብዬ እሰጋለሁ። ግን እኮ ዶክተሩ ምንም ችግር እንደሌለው ነግሮሻል አይደል? ዶክተሩማ የኔ ህይወት ለማትረፍ እኮ ብዙ ውሸት ሊዋሸኝ ይችላል። በቃ እሺ አሁን ስለሱ ነገር አታስቢ። ዋናው እኮ ያንቺ መዳን አይደል? ኤርሚ በሽታዬ ግን ምንም አይነት ጠባሳ ጥሎብኝ እንዲያልፍ አልፈልግም። የዋህነትሽን አይቶ ፈጣሪ እንደሚረዳሽ እርግጠኛ ነኝ። እማዬን የደወለችው እንዴ አንሹና አውራታ። እኛም እኮ ሳናስበው ወተን ቀረንባችሁ አይደል? ሄሎማ ይኸው እየመጣሁ ነው። በቃ ደርሻለሁ። መሄጃችን ሰዓት ደርሷል እያለችኝ እኮ ነው። በቃ ፈጣሪ ካንቺ ጋር ይሁን። ድነሽ እስክትመለሺ ሀሳቤ በሙሉ አንቺ ጋር ነው። እሺ ድኜ ከተመለስኩ መጀመሪያ ማግኘው አንተን ነው። እሺ እኔም ቢሆን እዛው በራችሁ ጋር ያለው ቦታ ቆሜ እጠብቅሻለሁ። እሺ ባላገሮች ሲባሉ ደግሞ ደህና ስልክ መቼ እንደሚይዙ አንቺ ያምሻል እንዴ? ሰዎቹን እኮ እርቃናቸውን እኮ ነው ያስቀረሻቸው። አንቺ ልጅ በእኛ ሙያ ላይ ማዘን ብሎ ነገር የለም። እኔስ ማን ነኝና ነው ቆይ ለሰው አዛኝ ያደረገኝ? ይልቅ አሁን እሱን ተይውና አሁን የምንኖርከው አሪፍ ስራ አለ። ይቅርታ ጩና፣ እኔ ግን እንደዚህ ኪስ ማውለቅ የሚባል ነገር አይመቸኝም። ማን ኪስ አውልቅ ያለሽ? እና ጥርስ ማውለቅ ነው? ይቅርታ ቀልዱ በደንብ ሲገባኝ ነገ ልሳቅ። ምን ላድርግ? ማጅራት እንምታትኛለሽ ብዬ እኮ ፈርቼ ነው። መልክሽን ተጠቅመሽ የምትሰሪው አሪፍ ስራ ነው። ምን ነው? ይቅርታ ጩና፣ እኔ ይሄን ያክል የወረድኩ ሰው አይደለሁም። እሺ ኧረ አረጋጊው። ቆይ ምን ያልኩ መስሎሽ ነው? ይሄን ያህል አውቃለሁ ጩና፣ የምሳሳለት ሰውነት የለኝም። ነገር ግን ይሄን ያክል የወረድኩ ርካሽ ሴት አይደለሁም። በሰውነቴም አልደራደርም። ተይ እንጂ እቴጌ ያምራል። በጣም ያፍጫጫሻል መሰለሽም። የፈለገ ረሃብ ይገለኛል እንጂ ይሄን ያክል ወርጄ እንኳን ገላዬን አልሸጥም። ሲጀመር ማንገላሽን ሽጫለሽ። እሺ ከዛ ውጪ ታዲያ መልኬን ተጠቅሜ የምሰራው ስራ ምንድነው? እሱን ልነግርሽ አይደል እንዴ? በአሁን እንሂድ። ኧረ ጭግሌ ራቢ እንጂ ወናት በቅድሙ ፍራንካ እስኪ ከሱቅ የሆነ ነገር ገዛ ነው። ቶሎ በልማ ጭግሌ ምን ቆመህ ተኛለህ? ሞንክ ወንዴ ጉድ ሆነናል። የምን ጉድ ነው የምታወራው? ብቻ ግን ፍራንኳን ጣልኳት። እንዴት ብልስ እጥልህ ናጣሌ ብሩ የለም። ምን ማለት ነው? ብሩ የለም ወይት ሄዳል? እርግጠኛ ነኝ ራሷ ናት። ይርዛ አትጎሽለት። ማናት እሷ ደግሞ? የቅድማ ልጅ አሻለው ብላ አሽተነች እኮ እንዴ! እጇለሁ በሰው ሀገር ወይኔ ጨክነ ወይኔ ቴቴ ምን ሆናል? አይድሪ ሻምታንጉትስ ወይድሩ ማገኛል እንዲሁ አጃጅላት ብለ እንዲሁ ምኖቹን ገቡሽ ነው ደግሞ አንተን ብሎ ወጌሻ ያኔ ሳይንስ አንተ ቆይ ምን ቤት ነው አሻተልሎናም ብለ ያለኔ ያሳጣ ህራ ቅድም ለማሸት ያፈነድልኩ አንተ መስለኝ። ዝም በላው
ደግሞ አፋለኝ ብለህ ታወራለህ? አንተ ሰው ዛሬ ቀን ግን አድብያለሁ። የጠፋው ገንዘብ እኮ የኔም ያንተም ገንዘብ እኮ። ቆይ እሺ አሁን የት ነው የምናድረው? የት ነው የምንተኛው? ቆይ ምንድነው የምንበላው? ረዲሊ ኧረ በሰው ሀገር ቅሌት እንዲሁ የቄሱ ቢያኝ ምን ይለኝ ይሆን? አይ ከተማ በቃ እኛን ከማስረቀስ እንጂ ምንም ስራ ያላቸው ማለት ደግሞ የታንጉቴ ግፍ ነው። ከዛ ተከትሎ ነው የመጣው። አንተ ሰውዬ አድብያለሁ። የእሷን ስም አትጥራብኝ። በቦርሳ ሸክፋታ እንደምዞረው ቆይ እኔ ስሟን ስጠራ ነው እንደምሰማ። አንተ ማጃ ስትከታተለኝ ነበር ማለት ነው። ቆይ ሁሉ አደርጋ አንተ ቆይ አሁንም ትወዳታለህ? ቆይ ምኑ የጅል ፍቅር ነው ያዛንተ? ኧረ እንዲሁ ዲሊ አሁን የሚወራበት ሳን ነው ጀግኒ። በሷ ጦስ መሰለኝ ይሄ ሁሉ ጣጣው ሲገባ ነው ጀግኒ። ሻው ምንድነው የምናደርገው? እንዲሁ ከቀያችንም ስንቅ ይዘን አልመጣን። እኔ በዛ ላይ ወዲን እየራበኝ ነው። ኧረ ዲሊ ካልሆነ በቃ ወደ ቀያችን እንመለስ። ይቅርታ እንጠይቅ በቃ። ድጋሚ የቀየ ህዝብ ይውገረም ብዬ ነው ወደ ሀገሬ መመለስ። ምን ሆናል ጀግኒ? እዚህ ቀየ ድጋሚ በተመለሱ ሬሳችሁ ነው የሚቆጠሩ ተብለ እንዲመጣ ረስተው ነው። እዚህ ሀገር ሰው ማየና እንደ ባባ እኮ ነው የተቀበለው። አሁንስ እነሱ አንተ ባያስክል እስቲ ዝም በለኝ። ለራሴ እርቦኛል። ረድልኝ። አይ ያለነው የሰው ሀገር ነው። የሰው ጅብ እንኳን አንዴ በልቶ ነው የማታው እንዳይደግመን በቶሎ ማረፊያችን እንፈልግ ይሻላል። እንዲሁ እግዚአብሔር እንግዳ ነኝ ማለትማ ሀገራችን ቀያችን ቀር እዚህ ማን ሰው ነው ብሎ ካጠገብ ያስጠጋል። ወይ አዲስ አበባ ጀግኒ። ወይ እንዲሁ ካልሆነ ፖሊስ ጣቢያ ሄደን እናመልክት። ምን ልናደርግ? ከብት ልንያግድ ምን ይላል? ልናመለክት ነው። አይ እንዲሁ ልፉ ብለን ነው እንጂ ገንዘባችን እንኳን አንዴ የሳት ራት ሆኗል። ማሪንቄ ይጨቅለ እና ግድ የለም ወይት እንደሆነ ፈልገን እናመልክት። ግድ የለም እና ጭም እንዲሁ በራራ እንጀቴ እና ግድ የለም አይሸካለና እና ግድ የለም። ዝኑ ምን ትጠብቃላችሁ? ግቡ እንጂ። እሺ ላይኩን ኤሜኒ ልጅ ነህ። ሄል ሸኛቸው አባዬ። ግድ የለም አንተ ከነዋሚ ጋር ሁን። እኔ ሸኝቻቸው ቶሎ እመልሳለሁ። እሺ ወንድሜ እስክመጣ ድረስ ጸልይልኝ። እሺ አታልቅሽ እሺ። እኔ ውድ ሁሉም ነገር ተስተካክሎ በሰላም ትመለሻለሽ። እሺ በጣም ወድሻለሁ ነው። ይበቃችኋል ባካችሁ ልጆች። ኤሚ እባክሽ በቃሻል። ኑሐሚን በቃሽ ነይ ግቢ። ፋንቱ የት ሄዳ ነው? ዝኑ ያው እንደውም መጣች።
ጩና በእናትሽን እዚህ ጋር እንቀመጥ። እኔ ደከመኝ እንዴ። ፀሐዩ ደግሞ በስማ ምንድን ነው የሚያቀብጥሽ? ብንሄድ ይሻላል። የእውነት ግን እየገረመኝ ነው። ምን ሆነ የገረመሽ? የሰው ልጅ መነሻው እንጂ መድረሻው አይታወቅም። ጀመረሽ ደግሞ ልታለቃቅሽ። አሁንም ፈጣሪ የጥፋቴን ልምጭ እኔ ላይ ማሳረፍ አላቆመም ማለት ነው። ሺኩናት መሰለኝ። እንዴት አባቷ ነው የምታምሩ? እስኪ አምጩ። ምናልባት እኮ እህቱ ጠፍታበት ሊፈልጋት መጥቶ ሊሆን ይችላል። ግን የእውነቴን ነው የምልሽ ጩና፣ ያደረግነው ነገር ምንም ልክ አይደለም። እኔ ግን መታወቂያቸውን ላይ ስልክ ፈልጌም ቢሆን እደውልላቸዋለሁ። አቦ ምን ዋን ላከብኝ? እንመልስላቸው ምናምን ትያለሽ እንዴ? ልንመልስላቸው እኮ ነው። ለምን ተቀበላችሁ?